ሳልፈልግ ቀርቼ ነው? ስንት ዓመት ነው ቅዠት በሆነ ያልኩት? ስንት ዓመት ነው ያነባሁት? ስንት ዓመት ነው መሞቷ ውሸት በሆነ ያልኩት? አባዬ እንደዛ ልልህ አልፈለግኩም። ተይኝ በቃ ተይኝ አልኩሽ ትሁቴ። ለምንድን ነው ግን እንደዚህ መሆን የፈለግሽው? አለሜ እኔ ምንም አልሆንኩም። አንቺ ግን ሰላም ነሽ? እኔማ በጣም ደህና ነኝ ከቅዠትሽ ግን እንጂ። እየቃዠው እንዳልሆነ እኮ አንቺ ማሳምረሽ ታውቂያለሽ። ቆይ እሷ ገና ለገና ስትመጣ አባዬ ከአንቺ ጋር ያለው ነገር እንዳይቋረጥ አሳስቦሽ ነው? እንዴት እንደዚህ የማይሆን ሀሳብ ታስቢያለሽ? ገና እኮ እች ሴትዮ ተይ ተስማ ጤነኛ ትሆን ምንም የምናውቀው ነገር የለም። ትሰሚኛለሽ? በፍጹም ወንድሜን አሳልፌ አልሰጥሽም። ይህን የመኪና ቁልፍ የምሰጥሽ ባዶ እንደሆንሽ ስለተሰማኝ ነው። ከዚህ በኋላ ግን አጠገቤ ድርሽ ብትይ መፈጠርሽ እንድታይ ነው ማደርግሽ። ትሁቴ የጠቀመች መስሎት እየጎዳቸው ነው። አይገርምሽም? ድምጿ ሳይቀር እኮ ነው በጆሮዬ የሚመጣው አይደል? አየኔ አበባ። እንደውም ንገሪኝ ካልሽ በጣም ራስ ወዳለሽ። ነገም ድጋሚ ባገኘሽ ግን አድንሻለሁ። ይሄ አንቺ ቦታ በትንሹ እንኳን እንዳይነካ ያለችበት የማትታወቀዋን ሚስቱ እንዳትገኝ ትከላከያለሽ። እንዴት ነው የምትናገሪው? የእውነቴን ነው የማወራው። እሷ ከመጣች እዚህ ልትኖሪ እንደማቺ ስላሰብሽ በህይወት ልትኖር እንደምትችል ልቦናሽ እያወቀ አዛኝ መስሎሽ እኔን ክፉ አደረግሽኝ አይደል? ክፉ አላረኩሽ። አደረግሽኝ እንጂ ከአባዬ ጋር ያወራችሁትን ደግሞ ሰምቻለሁ። ታውቃለህ አይደል? አባዬን ራሱ ለምኜ ነው እዚህ ቤት እንድትመጣ ያደረግኩት። እሱንም ራሴንም አደጋ ላይ ጥዬ ነው ከዛ ቤት አስመልጬ እዚህ ያስገባዋት። ታዲያ እንዴት ነው ከዚህ ጊዜ በኋላ ጠላቷ መሆኑ? ይሄን በማድረጌ እንደማታዝኑብኝ ተስፋ አደርጋለሁ። ትንሽ ራስ ወዳድ ሆንኩኝ መሰለኝ። ትሁቴ ስለ ውለታሽ በጣም አመሰግናለሁ። በመጨረሻ ግን እኔን ከቤት ለማባረር ያደረግሽው ነገር ትንሽ አሳዝኖኛል። ግን ደግሞ ትክክለኛዋ ሴት ቤቷ መምጣት ካለባት ትምጣ። እዚህ ቤት ያለኝ ነገር ግን እዚሁ ላይ ይበቃል። እኔም እንደ ድሮ የራሴን ትግል ልታገል ናቴንም ለትንሽ ጊዜ ላገኘው እንደማልችል ንገሩልኝ። ደህና ነው። አለምዬ በስተመጨረሻም እንግዲህ ከቤት ወጥታለች ማለት ነው። እንግዲህ ያው ምክንያት አድርጋ የወጣችው በነገራችን ላይ እንደ ጥፋተኝነት ወይንም ደግሞ ከቤት ያስወጣቻት እራሷ ትሁት መሆኗን ማለት ነው። እንግዲህ በደብዳቤ ገልጻ ነበር ከቤት የወጣችው ማለት ነው። ትሁት የምታደርገው ነገር ወይንም ደግሞ የአባባን ሚስት የምትፈልገው ነገር ልክ አይደለም ያለችው እንግዲህ አለምዬ ማለት ነው። እኔ እና እሱን ለመለያየት ነው ወይ እንደዚህ የምታደርገው በማለት እንግዲህ በግልጽ ማለት ነው። ምክንያቱም እሷን ሊያግዟትና ነገሮችን ሊያጣሩ መቻል ነበረባቸው በነገራችን ላይ ማለት ነው። ከትሁት ጎን መቆም ነበረባቸው። ግን ደግሞ ይህ ነገር በቃ መቆም አለበት፣ ለምንስ እንደዚህ ታደርጊያለሽ በማለት እንግዲህ ይበን አባባ ሳይቀር እንግዲህ ትሁትን ለመጀመሪያ ጊዜ ተቆጥቷታል ማለት ነው። በነገራችን ላይ እንግዲህ ትሁት ጥግ ድረስ እየሄደች ነው ማለት ነው። ያ ማለት እንግዲህ የአባባ ሚስት በህይወት እንዳለች አውቃለች ማለት ነው። ስለዚህ ቦታው ድረስ ሄዳ እስከምታገኝ እስከምታረጋግጥ ድረስ ነው እንግዲህ አሁን ላይ እየተጋች ያለችው ማለት ነው። ግን ደግሞ በህይወት እንዳለች ራሱ ብትነግራቸው እነሱ ግን በፍጹም ሊያምኑ አልቻሉም ማለት ነው። ስለዚህ አሁን ላይ ትሁት የምታደርገውን ነገር ማንም ሰው እየተቀበላት አይደለም ማለት ነው። ሲቀጥል ደግሞ አባባም በህይወት አለች፣ ለምንድን ነው ግን የእሷ በህይወት መኖርን አትፈልጉትም እንዴ በማለት እንግዲህ በግልጽ ለአባባም ተናግራለች ማለት ነው። በዚህ ሰዓት እንግዲህ አባባ እጅጉን በጣም ነበር የተበሳጨው። የኔን አበባ ነው እንዴ የማልፈልጋት? ትሁት ምን እያልሽ ነው? ስንት ጊዜ እንኳን ይህ ነገር የተፈጠረው አደጋው ራሱ ውሸት በሆነ በህይወት በነበረችልኝ እያልኩኝ ስንቴ ስመኝ ነበር። እንዴት እንደዚህ ትያለሽ? ለምንስ ነው እንደዚህ አይነት ነገሮች ልትናገር የቻልሽው? ከመቼ ወዲህ ነው በማለት እንግዲህ ህመሜን አታንሽብኝ እስከ ማለት ድረስ እንግዲህ ተናግሯታል ማለት ነው። በጣም ነበር የተበሳጨው አባባ ማለት ነው። ግን ደግሞ በነገሩ በጣም እያሰበ እያንሰላሰለ ይገኛል ማለት ነው። በጣም ነበር ሲያስብ የነበረው በነገራችን ላይ ማለት ነው። አለምዬ ራሱ ለምንድን ነው የምታስበው? ለምንድን ነው የምተክዘው? እያለች እንግዲህ አባባንም ስጠይቀው ነበር። እና አለምዬ አሁን ራስ ወዳድ ነው የሆነችው። ትሁት እንዳለችው በጣም ራስ ወዳድ ሆናለች ማለት ነው። ምክንያቱም እንግዲህ ትሁት እያንዳንዱ ነገር ነግራታለች በስተመጨረሻ ማለት ነው። ታግሳ ግን ደግሞ አለምዬ መናገር ያለባትን ነገር እንግዲህ ትሁት አለምዬን ተናግራታለች ማለት ነው። ለምንድን ነው አንቺ ለምንድን ነው የፈራሽው?
የአባባ ሚስት ብትመጣ አንቺ ከዚህ ቤት እወጣለሁ ብለሽ ገና የፈራሽው ለምንስ እንደዚህ ትያለሽ? በማለት እንዴት እንደዚህ ትያለሽ? እኔ በፍጹም እንደዚህ አላሰብኩም። ግን ደግሞ አንቺ ያልሆነ ነገር እየቀሰቀሽ ራሱ እሱንም እረፍት እየነሳሽው ነው። ለምንስ እንደዚህ ታደርጊያለሽ? ያልሆነ ተስፋ እኮ ነው እንዴ አብደሻል እንዴ እስከ ማለት ድረስ እንግዲህ ያው የትሁትን ነገሮች በሙሉ እየጣሉባት ይገኛሉ ማለት ነው። እና ራስ ወዳድነት ነው የታየባት በነገራችን ላይ አለምዬ ላይ ማለት ነው። እንደውም ደግሞ ይህ ነገር እውነት ነው ወይንስ ደግሞ አይደለም፣ እውነት የአባባ ሚስት በህይወት አለች እንዴ የለችም እንዴ የሚለውን ነገር አብራ ማጣራት አለባት ማለት ነው። አንድ ሰው ለሆነ ሰው ማለት ነው ደስታ መሆን መቻል አለብን ብዬ ማስበው። ትሁትም ልክ እንደዚያ ነች፣ ጥግ ድረስ ነው የምትጓዘው ማለት ነው። እና አለምዬ አብራ እንዲሁም ከትሁት ጎን በመቆም ፈልገው አመተው እንዲሁም አባባን ሊያስደስቱት ይገባል ብዬ ነው የማስበው ማለት ነው። እና ግን ደግሞ አለምዬ የራሷን ጥቅም ወይንም ደግሞ የራሷን ፍላጎት ወይም ከአባባ ጋር የመቀጠሉ ነገር ስላላት ማለት ነው፣ ውስጧ ፍላጎት ስላላት ይህን ነገር ደግሞ ማድረግ አልፈለገችም። ተገንታ እንድትመጣ ሳይሆን ጭራሽ ስለዚህ ጉዳይ ደግሞ አባባ እንዳያነሳ ነው ከመጀመሪያው ጀምራ ማለት ነው አለምዬ ስትፈልግ የነበረው ማለት ነው። እነሱ አሁን ላይ ደስ ሊላቸው ይገባል ብዬ ነው የማስበው። ከዚህ በፊት አባባ እንግዲህ ከዚህ አምጥቼ በቀበርኳት አጥም እንኳን አምጥቼ እዚህ በቀበርኳት እዚህ ባሳረፍኳት ሲላል ነበር እንዴ? በህይወት አለ ስትባል ለምንድን ነው እንደዚህ አሁን ሁላቸውም ሊያንቀጠቅጣቸው የቻለው ማለት ነው? እና የራሳቸውን ጥቅም ወይንም ደግሞ የራሷን ጥቅም ነው አለምዬ እንትን ያስቀደመችው ማለት ነው። ግን ደግሞ በስተመጨረሻም ትሁት ዝም አላለችም። በነገራችን ላይ ለምታምነው ነገር ምንም ይሁን ምንም በቃ በዚህ ምክንያት ናቲን ላጠው እችላለሁ፣ አሊያም ደግሞ የናቲ እናት አለምዬ ልትቀየመኝ ትችላለች፣ ይህን ነገር ስቶፕ ማድረግ አለብኝ መተው አለብኝ አላለችም። በነገራችን ላይ በቃ እውነት መውጣት አለበት፣ በቃ በህይወትም ካለችም መንጣት አለባት ግድ ነው የሚለውን ሀሳቧን በመያዝ ቆራጥ በመሆኗ ማለት ነው። በነገራችን ላይ የያዘችውን ነገር ጥግ ድረስ ነው የምታስኬደው ማለት ነው። እና ከዛም አንጻር ነው ማለት ነው አባባ ከዚህ በፊት እንግዲህ ቃሊብን ነፈዝ ነው የሚለው ማለት ነው። አንተ ምንም ነገር አትጠብቃትም ወይንም ደግሞ አንተ ለትሁት አትሆንም እያለ እንግዲህ ደግሞ ደጋግሞ ሲናገር የነበረው። ሲቀጥል ደግሞ ትሁት ልክ ከልጄ በላይ ነች፣ ልጄ እንኳን እዚሁ አጠገቤ ሆኖ አስበልቶኛል እኮ እሷ እኮ በጣም ሁሉ ነገር ነች እያለ እንግዲህ ሲያመሰግናት የነበረችው ትሁት በስተመጨረሻም እንግዲህ የእሱን አበባ እያለ የሚጠራትን ሚስቱን ማለት ነው እንደዚያ የሚወዳትን የሚንሰፈሰፍላትን ሚስቱን ደግሞ በህይወት እንዳለ ስትሰማ እጅጉን ደስ ብሏታል። ስለዚህ አመታ አባባ እንዲደሰት ትፈልጋለች። ይህ ነገር ደግሞ ጥግ ድረስ መጓዝ እንፈልጋለች። ደግሞ እየተሳካላት ነው በእርግጠኝነት። እንደዚህ ሆና ነገሮቹ እንትን ብሎባት ማለት ነው የሆነ ውሸት ቢሆን እጅጉን በጣም ይከብድ ነበር። ግን ደግሞ እርግጠኛ ነኝ ይህ ነገር ይሳካላታል ማለት ነው። ግን ደግሞ አሁን ላይ በሁሉም ዘንድ ተጠይ እያደረጋት ነው፣ እሷን ጥፋተኛ እያደረጓት ነው ማለት ነው። ምክንያቱም በቃ ይህን ነገር መተው አለብሽ። ይብን ራሱ የአባባ ሚስት ማለት ነው በህይወት እንዳለች እንግዲህ ለናቴ ስትነግረው እናቴ ራሱ ከት ብሎ ነበር የሳቀው። በቃ ይህን ነገር መተው አለብሽ ትሁት በቃ ምክንያቱም እማዬም እየከፋት ነው፣ ስለዚህ መተው አለብሽ። ሲቀጥል ደግሞ ምንም በህይወት ከስንት ዓመት በኋላ እንዴት በህይወት ትኖራለች? በቃ የሆነ ነገር እስከ ማለት የቆየ ነገር እስከሆነ ድረስ በቃ ተይው። ከዚህ በፊት ደግሞ ይህን ሀሳብ ደግሞ እኔ ያነሳሁት አይደለም አንቺ ማቆም አለብሽ በማለት እንግዲህ ናቲም ሲናገር ነበረ ማለት ነው። እና ትሁት ይህን ራሱ ናቲ እንዳልተረዳት ነው እንግዲህ ያወቀችው ማለት ነው። ስለዚህ ምንም አማራጭ የላትም። ጥግ ድረስ ብቻዋን መጓዝ ነው የምትፈልገው። አሁንም ማጣራት ነው የምትፈልገው ማለት ነው። ሲቀጥል አሁን ላይ ናቲ ደግሞ ሌላው ምንድን ነው ያደረገው? በቃ ሽማግሌ ለመላክ ነው የፈልገው። በዚህ ግርግር ማሉ ላይ ሽማግሌ መላክ ፍላጎት አለው ማለት ነው። እንግዲህ ያው ለአባባ ነበር ያናገረው። ግን ደግሞ አባባ መቆየት እንዳለበት አሁን ሽማግሌ መላክ እንደሌለበት ምናምን ነገር ነው እንግዲህ ያስረዳው ማለት ነው። እና ለምን በቃ እኔ እና እሷ ስንቆይ የተራራቀና ያክል እየተሰማኝ ነው አባዬ ምን እንደማደርግ አላውቅም እያለ ሲናገር ነበር። ብቻ ግን በቃ ነገሮቹ ይረጋጉ፣ ለጊዜው ግን ሽማግሌ ያልከውን ነገር ማቆየት አለብኝ የሚለውን ነገር እንግዲህ አባባ ለናቲ ነግሮታል ማለት ነው። እና አሁን ላይ ማለት ነው አለምዬ በትሁት ምክንያት በመውጣቷ ወይንም ደግሞ አንቺ ከቤት በመውጣቴ የአንቺ ምክንያት ነው ብላ እንግዲህ ደብዳቤው ላይ ጽፋለች። እንዲሁም ደግሞ እናቴን ለትንሽ ጊዜ ማግኘት እንደማትፈልግ እሷም ደግሞ
ከፊትም ጀምራ በጣም ጎበዝና ጠንካራ ሰራተኛ ነች። አሁንም ከዜሮ ተነስቼ እሰራለሁኝ፣ በፊት በነበርኩበት ጊዜም እመለሳለሁ ብላለች። ወንድሟን አሳልፋ መስጠት አልፈለገችም። በነገራችን ላይ አሁንም ደግማ ደጋግማ እንዲሁም ደግሞ ለቤቲ ተናግራለች። ወንድሜ አሳልፌ መስጠት አልፈልግም ብላለች። እንግዲህ ባዶ ስለሆን ስላሳዘንሽኝ ይኸው የመኪናውን ቁልፍ መልሼልሻለሁ፣ መኪናውን ሰጥቼሻለሁ። ከዚህ በኋላ ግን ፊት ለፊቴ እንድደርሽብኝ አልፈልግም ብላታለች ቤቲ ማለት ነው። ፊት ለፊቴ ከደረሽ ግን እጨርስሻለሁኝ ወይንም ደግሞ ወንድምሽን ይዘሽው መምጣት ትችያለሽ ብላ እንግዲህ አስጠንቅቃ እንግዲህ ቤቲ ነግራታለች ማለት ነው። እና ይህ ነገር ሆኗል። ያው አባባ ምንድን ነው ያለው ልጅ የያዙትን ዞ ነው የሚያለቅሰው ብሏል ማለት ነው። እና የራሴ ገንዘብ እኮ ነው ቢሆንም አለምዬ እሱን ከሰጠችሽ ራሱ አንድ ተስፋ ነው ብሏት ነበር ማለት ነው። ስለዚህ አለምዬ አሁን ላይ ማለት ነው በትሁት ምክንያት ነው የወጣሁት በማለት እንግዲህ ደብዳቤዋን በማስቀመጥ ሄዳለች። እንግዲህ ናቲም ሆነ አባባም ሆነ ለትሁት ምን አይነት ፊት ሊሰጧት ይችላሉ? እንግዲህ አለምዬ በአንቺ ምክንያት ነው የወጣሽው በማለት እንግዲህ በጣም ብዙ ነገሮችን ንትርክ ውስጥ የሚገቡ ነው የሚመስለኝ። እጅጉን በጣም ነው የሚያነደው። እኔ ማለት በቃ አለምዬ በቃ ራስ ወዳድ ነገር ነች፣ የታወቀ ነው። በቃ ካየነው አንጻር ራስ ወዳድ ነች። ከአባባ ጋር በሰላም መኖር ነው የምትፈልገው። ግን ደግሞ ትሁት በዚህ መልኩ ይሄን ያክል መሰቃየት ወይንም ደግሞ ሁሉም ነገር እሷ ላይ ሲወርድባት እጅጉን በጣም ነው የሚያናድደኝ ማለት ነው። በጣም ብዙ ጊዜ ለሰዎች ደስታ ብላ የራሷን ነገሮችን በሙሉ እያጣች እየሄደች ትገኛለች ማለት ነው። እና የሚረዳት የለም። ግን እውነት ስትጓዙና እውነትን እንትን ስትሉ ትከብዳለች። በነገራችን ላይ እውነት ማለት ነው እንደ ውሸት ቀለል አትልም። ስለዚህ እውነትን የያዘ ሰው ደግሞ ያው ምንም ያክል ለሰዎች ከባድ ነው የሚሆንባቸው። ስለዚህ ትሁት ከብዳቸዋለች ማለት ይቻላል ማለት ነው። ግን ደግሞ በመጨረሻ አንድ ቀን ማለት ነው የምትካስበት ጊዜ ይፈጠራል ብዬ አስባለሁ። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።